እንዳታስገቡ በቃ ኦፍሴት ሄዳ ነው ግን ብሎክ እኮ ልታጠስታት ነበር። አፈር ተጣና ተቀመጥ ብሎክ አልተደረግም። ሂጂና የምታቦችበት ግቢ ሳላቅ እኔ ሰው መስለሽ ነው ያስገባውሽ። ለምን ያረክሹ ፕሮፋይልሽ ደግሞ ቤተክርስቲያን ስለሆነትም ቤተክርስቲያን የምትከታይ መስሎኝ ለካ አንቺ አስመሳይ ነሽ። ደግሞ አንቺ ነሽ እንዴ መተሽ በእኔ ቤት የምትነግሪኝ? አንቺ ነሽ እኔ መተሽ የምትነግሪኝ? ሃይሚ ማለት ነው። ሃይሚ ስለ ሃይሚ አንቺ አትነግረንም። ሃይሚ እንደ ጦስ ያለባት ይዛችሁ ገደር ግቡ። ከኔ በላይ ደግሞ አንቺ ተቆርቋሪ ሆነሽ ነው ስለ ሃይሚ መተሽ የምታወሪ? ከኔ ቤት ልጆች ተቆርቋሪ አንቺ ሆነሽ ነው እንዴ? እግዚአብሔር ይመስገን አንቺ ነግረሽና አይደል? እኛ ራሳችን የምናውቀው የሆነ ፕራንክ የቤት ልጅ መስለኝ እኮ ነው ፕራንክ ልታረገኝ። እኔ ራሴ እኮ ፍራንክ ያረገችን ነው። ምንድነው የእግዚአብሔርን ጭራሽ እሷ እኔ እናት ማስመሰል ነው። ፕሮፋይልሽ አንቺና ተሳደቢ። ይሄ ፈጣሪያችን አይፈቅድልሽ። በአይናችን ገና አሁን መጣች። እሷማ እናቴ አይናችን ናት አይናችን። ኧረ በስመ አብ ምን ስንት አይነት ቅሌታም አለ እንዳ በስመ አብ ወልድ ወመንፈስ ቅዱስ። ደግሞ ስለኔ ልጆቹ ደግሞ አንቺ ነሽ እንዴ የምትነግሪኝ? የመጀመሪያ ልካ የገባች ናት። አንቺ ስለዚህ ቤት ማንነት አታውቂም። እሺ አንቺ ነግረሽኝ አይደለም ወይኔ እኔ እኮ ፍራንክ የምታረገን መስሎኛል። እግዚአብሔር ፍራንክ የምታረገን እኔ ፍራንክ ነው መሰለኝ። የርከድ የመለስ ነው ወደ ታሪክ ስለ ሃይሚ ምንድን ነው የምትነግረኝ? ተልኮ ካለሽ ሌላ ቦታ ሂጂና አብኪ። እኛ ቤት የሚቦካ የለም። እኔ እናቴ እኛ የሁለቱም ቤት ነው። እሺ አንቺ ነግረሽኝ ደግሞ አይደለም። ቆይ አንድ ደግሞ የእነታችን ከሱ ማርጋ ምን እንደሆነ ታውቂያለሽ እናቴ 21 ብለሽ ማለት ነው። ግን እዛ ልናገር ኮፉ ነሽ። ዛሬ ኦፍሴት ሄዳ ነው። ኦፍሴን ዜድ መጣል ኦፍሴት ጀን አመመኝ ብላ ነበር እናት። እንዴት ሆነ አይሆን ይገርማል በጣም። አንቺ ሙዲ የሰረቀችው አንቺ ሙዲ አይሰረቅና ታፕታፕ አድርጉት ቤታችን። ማንም ይስባችሁ ነገር ታች የለም። ማንም የማናት ወይ እንዴሻችሁ እንዴት ናችሁ? የኔ ውድ እንዴት ነው? ሰላም ነን። እንዴት ነህ? ሃይ መኪና ውስጥ ሆኜ ነው። እሺ ወደ ቤት እየሄድኩ ነው። ለዛ ነው ምን ያደረኩ መኪና ተነጋግረው ችግር የለም። ማን አንድ ቁጥር የጻፈ ሰው ያየው መሰለኝ። አንድ ቁጥር የጻፈ ሰው አለ። መጀመሪያ ሜሜ ዘው እንትን እንዳታረጊ እንደቀደሙ። አይ አሁንም የኔ ልጆች ናቸው። ፕሮፋይል ያደረጉ ናቸው። አይ እቺ ተልኮ ያላት ናት። የኔ ናት። በተልኮ ነው የምታችሁ። ተልኮ አላት ና በበሽ አንተ ሰው በገዛ ቤቱ መጫወት መደሰት አይችልም። መታ ደግሞ እንትን ብላ ትለፈናለች እንዴ? አንቺ ለከፈችኝ ኮሜዲ ያሰረቀችው እግዚአብሔር እንዴት እንደተቃጠልኩኝ ወይኔ እሱ ደግሞ ስለ ልጆቻችን ስለ ሃይሚ መቻወት ሰላም፣ እንዴት ናችሁ? ብናወራስ ምን አገባሽ? እንዴት አመሻችሁ? የኔ እናት እንዴት ነሽ? ትናንትና እኮ ነው ያለች። ሰላም ነሽ? እንዴት ነሽ? የኔ እግዚአብሔር ይመስገን። ጽፌት ያለሽ ቆይ መውደድ ግን በእግዚአብሔር እኔ ከስድብ ውጭ የሆናችሁ ናችሁ የምትገቡት። ማላቃችሁትን ከስድብ ውጭ የሆናችሁ ነው የምትገቡት። የምትሳደብ ሰው ማስተናገድ አንችልም። እሺ እያየኋት እኮ ነው፣ እየሰማሁ እኮ ነው። ምንድን ነው የምትለው? በመድኃኒዓለም የፈላባት ለስድብ ተዘጋጅታ ነው የገባችው። ጌታ እኔ ትስቡኛላችሁ እያልኩኝ እኮ እየጠበኩኝ እየጻፍኩኝ ነበር። አንድ ምን ያስቃል? በተነጀሰች ኧረ ይህች የተለከፈች ነች እንደ በኢየሱስ
እኔ እናት እንዴት ዋሽ? አዲስ ሰው ገብቷል። ሰላም በሉ እስኪ። ሰላም ሰላም እንዴት ነው? ሰላም እንዴት ናችሁ? እግዚአብሔር እግዚአብሔር ይመስገን አሎ ፈጣሪ ይመስገን። አለን አለን። እንዴት ነሽ? እንኳን በሰላም መጣሽ። አንቺ አዲስ ሰው ሲመጣ ማለት ነው ተቀጣጣለው ምን እንደሆነ አላውቅም። አዎ ጥርጥር ውስጥ አስገባችኝ እኮ እኔ ራሴ እግዚአብሔር መድኃኒዓለም። እኛ ቤት ደግሞ እንደዚህ የሚባል ሰው ገብቶ አያውቅም። መጀመሪያ እንደዚህ አንድ ጊዜ ወርቅዬ የሆነች ልጅ መጣችና መነብሩክ እንደዚህ ሰላም አልነበሩም። ገባች። አዲስ ነሽ እኔ እህት እንተዋወቅ አልኳትና ግን አይሽ አፍቃሪና ተፈቃሪ ብላ የሆነ ፕሮግራም አውጥታ ነበር። እኔም ነበርሽ መሰለኝ። እኔና አንቺ መሰለኝ ነው። ታስታውሻታለሽ? አንቺ አፍቃሪ ነሽ ወይ ተፈቃሪ ስላት አፍቃሪ ነኝ ያለችው አፍቃሪ ነው አለች። የማን አፍቃሪ ነሽ ስላት ጭራሽ የቡርኪ ያለ የምትሰድ መጣች። ሃይሚ የምትሰድ መጣች ጭራሽ ይሻላል። የቡርኪ አፍቃሪ ናት እኮ። እናንተ ቆይ አንድ ነገር ከጠየቁ ቅር አይላችሁማ? እማ የምጠይቅ ጥያቄ ሁለቱም የሚመለከት ከስድብ ነፃ የሆነ እሺ ውዴ ነው። እኔ ስድብ ማልፈልግ ሰው ነኝ። እኔ ሰላም የምፈልግ ሰው ነኝ። እኔን ከሚሰድመኝ ፈጣሪ ይጠብቀኝ። አሜን። በቃ እኛ ያን ሰው ቤታችን ያስተናግዳል። ሁለቱም ወክሎ ማስተላለፍ የምትችው መጠየቅ የምትችው ነገር እንደፈለሽ መጠየቅ ትችያለሽ። እሺማ እኔ መጣላትም ሰው እኔ ከነካኝም እኔ እንዴት አልችልም። ሳይነኩንም አናካቸውም። በቃ እሺ የኛ ቤት የሚያስተናግደው ያው የሁለቱም ቤት ስለሆነ ከስድብ ውጪ ነው። ሁለቱም የሚመለከት ማንኛውም ሰው መጠየቅ ይችላል። ብሩኬና ሃይሚ እየወክሎ የመጣ ማለት ነው። ማታ አሁን ልጠይቅ የገባሁት ነገር ምን እንደሆነ ታውቃለች? ማታ ማለት ነው ከማታ ጀምሮ እስከ 24 ሰዓት ሙሉ እያሰብኩ ነበር። ጌታን ጥያቄ ሆኖ ነው ያልኩት እና ገብቼ ሳይሆን እናንተ ያልከፈታችሁም ላይ ከዛም ትቼ ነው ያልኩት። በቃ የሆነ ቤት ገብቼ ነበር። ለምንድን ነው እንደዛ ያደረጉት ሲል በቃ ልጆቹ የሆነ ነገር ሳይወሩ ተውኩኝ። እኔ ጥላቻ አልፈልግም፣ ግን ማታ እኔ ለሰላምታ ነው የገባሁት። እነሱን አይቼ ተደስቼ እና ማውራው ነገርም አለኝ ናፍቆኝ ለማየት እና ሰላምታ ለመጠየቅ ገቡኝ። ከዛ ገና ሰላምታ ሳልጨርስ ነው ወደ ታች የጣሉት። ለምንድን ነው የጣላችሁት? ኔትወርክሽ እንዳይሆነ እኔ እናት ኔትወርክ ይሆናል። እኔንም እኮ እንደዚህ ያደረገኝ ነበር። ማማ የትናንትና የኔ አይደለም የሆነች ልጅ የራሷ ነው ያወጣው። እኔን ደግሞ ራሳችሁ ነው የጣላችሁት። ውዴ ልንገርሽ፣ ትናንትና ቤቱ በጣም ተጨናንቆ ነበረ። ያየሽው ሰው በዝቶበት ነበረ። ሰውም ሳይነካው ራሱ እያወረደ ነበረ። ሰው አውርዶ አይደለም። ማንኛውም ሰው እንዲያወራ እኮ ለሁለት ደቂቃ ለሁሉም ተፈቅዶለት የጨረቃ ፋሚሊ የሆነ ገብቶ ማንኛውም ሰው የሚጠይቃቸው ሰላምታ የሚያቀርበው እንዲያቀርብ ብለን እኛም ቦታው ለቀን የገቡ ያወሩ እየወጡ ነበረ። ግን አብዛኛው ልጆቹ ያወረዳቸው ነበር። እኛ ሳንሆን ቤቱ ተጨናነቀ ከሰው ብዛት የተነሳ ማለት 1300 ምናምን ሰው ነው የነበረው። ገባሽ ውዴ? እንጂ እኛን አውቀን አይደለም። ገስት ላይም ብዙ ልጆች አሉ ያልገቡት። ደግሞ ላይም አብዛኛው ልጆች አሉ፣ ብዙ ልጆች አሉ። ግን እዛው ተባራሱ ወደ 500 ያሉ ነበር። እኔን አስገባችሁ በሰላም ተራይን ጠብቄ ሰላምታ ልጠይቃቸው እንደጀመርኩ ወደ ታች ወረወሩኝ። ከዛ ጌታን ከገስት ላይ ራሱ ለመቀመጥ ደበረኝ። በቃ እኔ ጌታን በጣም ነው ያስጠላኝ። የኔ እናት በእኔ ልጆች ከሆነ ይቅር ተጠይቃለሁ። እንደሱ ወይ ሳያውቁ በስህተት አውርዶ ከሆነ በጣም ይቅር ተጠይቃለሁ። ግን ትናንትና ቤቱ ሰው ከመብዛቱ የተነሳ እንደም ታብታብ ያረጉ ነው እንጂ እግዚአብሔርን በጣም ፈርተን ነበር። በጣም ሰው በዝቶ ነበር። በጣም ለሁላችን ነው ውዴ፣ አንቺ ብቻ ሳይሆን ሁላችንን። አዎ መናገርም አይጠበቅም። ያየሹ ስለነበረ ማለት በጣም ሰው በዝቶ ነበር። ለዛ ነው እኔ ለማውራት ለመጠየቅ የፈለኩ ለምን እንደሆነ ታውቃላችሁ? እያወቀ ማለት ነው ለራሱ ያወረደኝ ወይስ የጣለ ሰው ለምንድን ነው የጣለኝ ለማለት ነው። እኔ ለማጣራት ነው እንጂ ለጸብ አይደለም። እኔ ጸብ አልፈልግም። ጠብ ለማንኛችንም አይጠቅመንም። መጣላት ለሰይጣን ነው፣ ለኛ አይጠቅመንም። አሁን ኦዲተር የነበራቸው ልጆች እዚህ ጋር ማናቸውም የሉ። እነሱ ቢኖሩ መጠየቃችን ነበር። ትናንትና ደግሞ እኔ እዚህ ጋር ማስገባት ማስወጣት አልችልም ነበር። ትንሽ ስለምረብሽ እኔ እዛ ላይ እንዳልደርስ ተደርጊያለሁ ማለት አንቺ አይደለሽም። የሆነ ሞዴሬት አንቺ የሰጣሽው ልጅቷ ነች የወረወረችኝ። አንቺ አይደለሽም ማለት አንድም ሁለት አይደሉም፣ በጣም ብዙ ወደ 6 ልጆች ነበሩ ትናንትና። እነሱ በጣም ስራ በዝቶባቸው ቢዚ ሆኖ ነበረ። እነሱ ከሆኑ
እንዳልጠይቃቸው በዚህ ጋር የሉም። ግን ያወቁ አወረዱ ብዬ አልልም። ለምን ሁሉም የገባ ለ2 ደቂቃ የሚፈልጉት ነገር ጠይቆ እንዲወዱ ተብሎ አስተያየትም እንዲሰጡ ተብሎ ስላሰብነው ስለተናገርን ቲጂ መታለች። ሳቢያት የኔና ቲጂ ነው። ያው ቆይ ቤታችን ላይ ዛሬ ነገር አለ። ቆይ ዝም በይ ቁጭ በይ። ነይ ግቢ ቲጂዬ፣ ነይ ውድዋ እህቴ፣ ነይ ግቢ፣ ነይ ማሬ፣ ነይ እኔ እናት ቡና ሳልጠጣ እኔ ቅር ስላለኝ ነው። ለአንድ ሰው ቅር ልጆቻችንም እኮ አሁን 300 ይገባሉ። ሀይሚዬ 3 ትገባለች፣ ብሩክዬ 4 ይገባል። ከዚህ በላይ ድግስ ይኖረናል። እዛኔ እንክሳለን። እግዚአብሔር እድሜና ጤና ይስጠንና አዎ እሺ ውዴ፣ እንዳታኮርፊ እንዳትቀየምን። በጣም ችግር የለውም። እናንተ ሳታውቁ ከሆነ ችግር የለውም ማለት አውቀን አናደርግም። አንደኛ ነገር ቤቱ በጣም ተጨናንቆ ነበር። ሁለተኛ ነገር ደግሞ ምናልባት እኔ እንጃ እንጂ ልጆቹ ያወርዳሉ ብዬ ልጆቼን እተማመንባቸዋለሁ። አያደርጉም። ግን ትናንትና ሁላችንም እኮ ቶሎ ብለን ነው የወጣ ነው። ማታ ማንም አልቆየም። አሁን እሷ እቺ እህቴን ግጥም ሁሉ ነበራት። ግጥሟ ሁሉ ሳታቀርብ ነው የሄዱባት ማለት ነው። እግዚአብሔርን የኛ ልጆች ራሱ ገብተው አላወሩት አሉ። ያው እኔ ማውረድ ስለማይችሉ እኔ ካወረዱኝ ቤቱ ስለሚገለበጥባቸው እንጂ ቢችሉ እኔ ማውርዱ ሌላ ሰው ቢያስገቡ ደስተኛ ነበር። ግን አይችሉማ ቤቱ ስለሚገለበጥባቸው። ለዛ ነው ቲጂዬ፣ እኔ ውድ እስኪ አንድ ቁጥር ጻፊልኝና ግቢ ሼር አድርጊላቸው ልጆቹ። ችግር የለም ችግር የለም። ተጫዎች ማሬ ዋና ነገር እነሱ ዳና አመሰግናለሁ። ግን ነው የምፈልገው እኔ ሌላ ነገር አመሰግናለን። መተሽ ስለተናገርሽ እናመሰግናለን። መተሽ ትገቢያለሽ። ሌላ ቀን ይመጣሉ እኮ ውዴ። አሁን ብቻ ሳይሆን ይቀጥላል። አዎ እግዚአብሔር ካቆየን ብዙ የበለጠ ደስ የሚል ነገር ይኖረናል። የኔ እናት ችግር የለም። ያው መቼም አሁን የመጣብኝ ነገር ሁሉም ነገር መቀበል ነው። ምንም ማድረግ ስለማልችል መቀበል ነው። አይ ችግር የለውም። አይ እኔ በሆዴ ይዤ ዝም ብዬ ራሴን ከማጽናናት እግዚአብሔር ያመሰግናለን። እኔ ትናንትና የኔ ወርቅ ማንን እንደጠራ ፈልጌ እንደነበር ታውቃላችሁ? እኔ እሷ ልጅ ቁጥሯ የለኝም እውነት። አሁን ቲጂ ሄዱ አለኝ ዩዘር ነነብሩክ ጊፍተሯ ገነትም አሉ 2 3 አሉ። ጌታን እነሱ አድራሻ የለኝ። እኔ ግን ትናንትና እነሱ መጥራት ተፈልግ ነበር። ለምዶ ታውቂያለሽ? የሆነ እዚህ በአካል ገብቶ ልጆቻቸው የሚጠይቁት ጠይቆ እንዲያመሰግኗቸው ነበር ፈልግ ነበር። ነብሩኬም እግዚአብሔር ይስጥልኝ እንዲሏቸው ነበር የፈለኩት። ግን አድራሻቸው የለኝም። ቲጂ አሟት ነው። ቲጂ እኔ በክብር ነበረ የጠራኋት። ሄዱም ደግሞ 40 ቀን አይመችም ብለኛ። ቲጂ አሟት ነበር፣ ሐኪም ቤት ነበረች እኮ ማታ። ብሩኬስ ነገር አሰማሽኝ? ነግራቸዋለሁ እኮ ለብሩኬና ለሀኒ ቲጂ አሟት አታውቅም። አዎ ነግሬያቸዋለሁ። ሚሚሻ የካናዳዋ አዎ አሟት ወይኔ በእናትሽ አሟት ነበረ። ቲክቶክ ላይ ቻት የለም ከመቼ ከትላንት ወዲያ ነው ያው አለች እኮ ቲጂ ቤታችን ቁጭ ብለን ተንፍሽ ውዴ፣ እንዴት ነሽ? ምነው ዝም አለች? ዜድ ወታደሯ መጣች። ፈጣሪ ጨርሶ ይማርሽ ቲጂዬ የኔ ውድ። አሜን። እኔስ አልመሰለኝም። አሜን የኔ እናት። ናኑ መጣለች። ሰላም ሰላም። እግዚአብሔር ይመስገን ሰላም ነሽ? ናኑዬ ልሳባት ነይ። ናኑዬ ግቢ። ናኑካ ነይ ግቢ። የኔ ፍቅር ሳቢኝ ምላሷን እየወጣች ናኑክዬ ግቢ። ምላሷን እየወጣች የራሴ እኮ ናት የራሴ ገንዘብ ይዋ ያነ ብርጋ አይደለ ዝም በለው እስኪ ትንሽ እስኪቱ ከፍስክ የነ ብርጋ አይደለ የኔ ወጣ የኔ ፍቅር የኔ ግራ ጎኔ ሰላም አሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ዝም በለው شوية اسكتوا انتوا شو فيكم انتوا انا شوية اتكلم سيبوا እኔ ማለት ነው
ሾይ እስኪቱ እኔ ማለት ነው ወገቤ እግሬ ማታ ያስጠጣችን ሴትዮዋ ጠጅ ማለት ነው። እኔ ሰከራ ሆኜ ሰላም ልበላት አንዴ የኔ ወርቅ ቆይ ሰላም ልበላት ቲጂ የኔ ወርቅ አይደለም ቲጂ አሟታል። በኮሜንት ታወራችኋለች። አሟታል። ለዛ ነው ዝም በሏት። በኮሜንት የጻፈችላችሁ ነው አሟታል። ዘርፌ ወይ ምንድነው አንቺ መልክ እኔ ጋር ለምንድን ነው አንቺ ስሜት የምታቋርጪ? ፍቅር ይዞኝ ነው መቼም ስለትሽ ፍቅር ነው አንቺ ማታ ሀይል እኮ ነው የንሹ ውሃ ውስጥ የገባችው ሀይል ስመኝ ናኑ ባዶ ሜዳ ላይ የምትለፍልፉት ናኑ ወየ የኔ ፍቅር መቼም ሊጠይቅ ነው የገባሁት። ሁሌም እንደመተ ነው። ኧረ ተጫወቺ ይሆን አንቺ ማይ ምን ሆነሽ ነው? የት ነው የምትሄጂ? ቁጭ በይ። ምንድን ነው ቡና እያፈላሽ ነው? እናት ከፈለክ የጅማ ቡና ከፈለክ የጨፌ ቡና ትናንት አንቺ አልጠጣሽም እንዴ ጠጁን? ጠጡ ስምሽ ማን ነው? ቡና ጠጪ። ቡና ፍልቻለሁ ነይ ጠጪ። ዝም በይ። እኔ ሌላ ግራ ጎንዴን አይቻለሁ። ስምሽ ማን ነው? ስሜ ምን ታስኖት አዎ ምን ማለትሽ ነው? ተበድላለሽ። ምን ታስኖት? አዎ ምንም ላላገኝ ዝም ብዬ የምለፋ ነኝ። አውዙ ቢላ ሹሃደ ምን ታስኖት ማለት ልንገርሽ፣ ምን ታስኖት ማለት ምንም ላያገኝ ባዶ ሜዳ የሚለፋ ነው እንጂ በከንቱ ማለት ነው። የማታ ጠጅ አላገኘችም ማለት ነው። እውነት ነው የታመመችው ወይስ ቀላችሁ ነው? አዎ ቲጂ አሟታል። ጌታ ቲጂ እኔን እግዚአብሔር ይማረኝ። አሬ ናኑ አይዞሽ የኔ ውድ ፈጣሪ ማሪ እወድሻለሁ። ከዲማመጡ በእውነት ዛሬ ደግሞ ምንድን ነው ትንሽ ወከብ እናደርግ ከዲማመጡ ናኑካ እውነት ክፉ አይንካሽ። አይዞሽ እግዚአብሔር ጨርሶ ይማርሽ። ልንገራችሁ አንዴ ቆይ ድውት አድርጉላችሁ ዝም በሉ። አንዷ እኔ እናት ተስተካክላ ፈጣሪ በሰላም እንደወጣን በሰላም ይመልሰን። ሀገራችን ሰላም ያብቃን። የሰማችሁኝ ነው? ናንዬ እየሰማሽ ነው? ምን ሆነሽ ነው አንቺ? አይ ጀምሬ እኮ ነው። ትናንትና ሃይሚ ብላ ስድብ ሰድባን ሙልጭ አድርጋን ወረደች እኮ። አሁን ነው ትናንትና አይደለም አሁን ነው። ወይኔ ትናንትና ሃይሚ ብላ እኮ ነው የጀመረችው። እማዬ አይደለም ምን አለች? ትናንትና ሃይሚ ብላ እኮ ነው የጀመረችው መጀመሪያ። እኔ እኮ ስልክ ያወራው ነበር እኮ። እንደዛ አይደለም እኮ ለምንድን ነው ሃይሚ የምትሰድባት እኮ ነው ያለችው። ሃይሚን ለምን ትሰድባላችሁ? ከታች እየሰማሁ ነበር እኮ። ኧረ የሚሰድብ ይስደባት። በስመ አብ እኛ ሃይሚን ሰድብናል። ቡርኬን እየወደዳችሁ ሃይሚን ለምንድን ነው የምትጣሉት? ለምን ትሰድባላችሁ አለችና ወረደች። መቼ ሰድባ እንጂ ቆሻሻ እኮ ነው ያለችኝ። ቆሻሻዎች እሱን እኔ እንጃ በጽፋት ይሆን አላውቅም። ታች ላይ ደግሞ ተቀምጦ ኮሜንት ላይ የሚያሽቃብጡ ሰዎች ማለት ነው። ሌላ አዲስ ነገር ምን ሊያወጡ ነው? እኔ ግራ ገባኝ። ማየ ወይ ሲሟ ማና እንደ ሰረቀችው አናቃትም። እናቴ 21 ነው የምትለው። እናቴ 21 ደግሞ የመቤታችን ስም ተሸክማ የመቤታችን ስም ተሸክማ ሰድበን ሀዳ እሷ የሜዳ ናት አሉ። ዝም በለው። አዎ የሜዳ አህያ ናት። ነገሩን ተዋት። የበላሽ እኛ አንድ ቀን ለይተን ወደን እናቅም። ከልባችን ሁለታችን እቺ ታለች እዚህ ቦታ አንዳንድ በጃም የታለች እቺ ይሆን